የታዋቂዋ ቲክቶከር ሃኒ ወላጅ እናት ከዚህ ዓለም በሞት ተለዩ። በቲክቶክ ስማቸው ማሬ እንደ እዩ በሚል የሚታወቁ የሃኒ ወላጅ እናት ከዚህ ዓለም መሞታቸውን ተሰምተዋል። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እጅግ በጣም በሚያሳዝን ቪዲዮ ነው የመጣሁት። የማሬና ኢዩኤል እናት ሃኒ ትባላለች። የሃኒ ወላጅ እናት ከዚህ ዓለም በሞት ተለይታለች። ወይም ደግሞ የማሬና እዩ አያት ማለት ነው። ከዚህ ዓለም በሞት ተለይታለች። እጅግ በጣም ያሳዝናል። እንግዲህ ቪዲዮውን የሰማሁት በቅርብ ጊዜ ነው። መሞታቸውን የሰማሁት በቅርብ ሰዓታት ውስጥ ነው። በቲክቶክ፣ በፌስቡክ፣ በሶሻል ሚዲያ እየተዘዋወረ ይገኛል። ውሸት ቢሆን ደስ ይለኝ ነበር፣ ነገር ግን ከልብ ከእውነት ነው ያረፉት። እጅግ በጣም ያሳዝናል። እንግዲህ ሃኒ 4 ልጆችን ያፈራች እናት ናት። ከዚህ በፊት ማሬና እዩ ይታወቃሉ። በቲክቶክ በጣም ታዋቂ ናቸው ልጆቿ። ከማሬና እዩ በኋላ አንድ ህፃን ልጅ ተወልዷል። አመት ከምናምን ነው። ከዛ ደግሞ በቅርብ በዚች ሳምንት 15 ቀን ውስጥ የወለደች እናት ናት። ገና ለራሷ የማርያም አራስ ሆና እናቷ ሲያርፉባት አስቡት። እንግዲህ በዚህ በሶሻል ሚዲያ እጅግ በጣም መነጋገሪያ ሆና ነበር። ሃኒ ሰሞኑን በሰይፉ ሾው ቀርባ ነበር። ድርሹ ላይቭ ላይ ያማጠች እናት ብላ እንደውም አውርታ መነጋገሪያ ሆና ነበር። ሃኒም ስሜን ጠርታችኋል፣ ሰይፉ ሾው የኔን ስም የኔን ፎቶ ከዛ ላይ ካላጠፋችሁ ከሳችኋለሁ ምናምን እያለች እያስፈራራች ነበር። በዛም ምክንያት እጅግ በጣም መነጋገሪያ ሆና ነበር። በስተመጨረሻም ተስማምቶ ከሰይፉ ጋር ተነጋግረው የኢትዮጵያን ሕዝብ ይቅርታ ጠይቃ ሰይፉም ከቻናሉ ላይ አንስቶ እሷም ደግሞ የድርሹን ክስ ከቻናሏ ላይ አንስታ ነበር። እንግዲህ በዛሬው ዕለት ደግሞ ወላጅ እናቷን አታለች። እጅግ በጣም ያሳዝናል። በጣም ያዘንኩት ነገር ቢኖር ደግሞ ምንም አይነት ነገር ህመም ሳይኖርባቸው ምንም ሳይታመሙ ማረፋቸው እጅግ በጣም ያጠራጥራል። ሶሻል ሚዲያ ላይ በጣም ታዋቂ ናቸው። ልጅቷም ታዋቂ ናት። በዛ ላይ ሰጣ ገባ ውስጥ ገብታለች። ከሰይፉ ጋር ተጣልታለች፣ ከድርሹ ጋር ተጣልታለች፣ ከሳለው ምናምን ስትል ነበር። በዚህቹ አጋጣሚ ገና ምንም ሳይቆይ ሳምንት እንኳን ሳይቆይ ይቅርታ ጠይቃ እንኳን 3 ቀን ሳይቆይ እናታቸው ማረፋቸው ያለ ምንም በሽታ አያጠራጥርም። ውድ ቤተሰቦች የምር የሆነ ነገር ሆኖ ካልሆነ ወይም የሰው እጅ ከሌለበት እንዴት ዝም ብሎ ሊሞቱ ይችላሉ? አንዳንዴ ሶሻል ሚዲያ ላይ መጠማመድ እዩኝ ማለት በጣም ከባድ ነው። ልጅቷ እዩኝ አብዝታ ነበር። እንግዲህ አስቡት፣ ራሷ ያደረገችው ቪዲዮ፣ ራሷ የፖስተተችው ቪዲዮ ምጥ እንደምታመጥ አስመስላ ነው እንግዲህ የፖስተተችው። ድርሹ ምንም ጥፋት የለባትም። ላይቭ ላይ ማማጥ ጀመሩ ነው ያለችው። ላይቭ ላይ ባይሆንም ቪዲዮ ላይም እንደዛ ሰው እንዴት ነው የእናትነት ወግ እንደዚህ ነው እንደ ያማጠች መፖስተቷ ልክ አይደለም። ከሷም አልፎ ደግሞ ብር ብላ መክሰስ ምን የሚሉት ነው? እንደዚህ አንዳንዴ ሶሻል ሚዲያ ላይ ታዋቂ ስንሆን ከሰው ጋር ከህዝብ ጋር መጠማመድ ጥሩ አይደለም እና አይታወቅም እንግዲህ እናቷ ምን እንደሆኑ አጣርቼ የምነግራችሁ ይሆናል። ነገር ግን እስካሁን እንደሰማሁት ከሆነ ምንም አይነት በሽታ እንደሌለባቸው ነው። እንግዲህ ጃሊልቲ የምትባል ቲክቶከር ታዋቂ ቲክቶከር ናት። እሷ ናት የተናገረችው። ምንም አልሆኑም፣ በአካል ራሱ አግኝቻቸው ነበር ምናምን እያለች ስታለቅስ ነበር። እንግዲህ ያለ ምንም ምክንያት እንዴት ሊሞቱ ቻሉ? እጅግ በጣም ያጠራጥራል። ደግሞ ምስኪን እናት ናቸው። እንግዲህ እነ ሊያሾ ሲያሟቸው ነበር ሰሞኑን በልጅቷ ከሰው ጋር መጋጨት ምክንያት እናቷን እንኳን ሰራተኛ ልታረግ ነው እንዴ አሜሪካን ያመጣቻቸው ምናምን እያለች በቅርብ ቀን በጣም እያማቻቸው ነበረ። እንግዲህ እንደዚህ እየታሙ የነበረው እናት ገና ሳምንት ሳይሞላ ማረፋቸው በጣም ያሳዝናል። ምን ሆኖ ነው ብላችሁ ትገምታላችሁ? እናንተ ራሱ ዝም ብሎ በጤና ነው ብላችሁ ታስባላችሁ? አንዳንዴ ሶሻል ሚዲያ ላይ መውጣት እንደዚህ አጉል ከህዝብ ጋር መጣላት ጥሩ አይደለም። በልኩ ማድረግ ጥሩ ነው። አንዳንዴ እኔ ነኝ በላይ እኔ ነኝ ምናምን ብሎ ነገር የለም። አሜሪካን ብትኖርም አሜሪካም ሆነ የትም ቦታ ብትኖር ሞት እንግዲህ ከፈጣሪ ማንም መደበቅ ስለማይችል ከሞት መደበቅ ስለማትችል እንደዚህ ብላ ከሰው ጋር ባትጋጭ ጥሩ ነበር። እንግዲህ እናታችንም እግዚአብሔር አምላክ ነፍሳቸውን በገነት ያኑርልን። እጅግ በጣም ነው እኔ ያዘንኩት። በጣም ነበር የምወዳቸው ከልጆቻቸው ጋር
ሲቀርቡ ከልጅ ልጃቸው ጋር ማለት ነው። በጣም ነው ደስ የሚሉት። በጣም ነው ያዘንኩት። እውነት ነፍሳቸውን በገነት ያኑርልን። ለወዳጅ ዘመዶቻቸው መጽናናትን እመኛለሁ። መልካም ጊዜ ይሆንላችሁ።